አለ ለኔ የተሻለ ነገር ዛሬን ማዘን ህፃኑ ልጅ ደግሞ እዛው ቡና አጠገብ ቁጭ ብሎ በቀን 3 ጊዜ ነው 4 ጊዜ ነው ቡና የሚፈላው። እያንዳንዱ ቡና ከአራተኛ እስከ 3ኛ ያንቃረረ የሚጠጣው ያ የተወለደው ልጅ እና አካሉ ግን በጣም የሚያስፈራ ወደ ውጪ ሰዎች ይዘውት ፀሐይ ላሙቅ ብላ እንኳን ይዛው ወጣጣቅ አካሉ ለየት ያለ ልጅ ነው የተወለደውና ወደ አውሬነት ጭራ ሁሉ ሊያወጣ ትንሽ የቀረው ልጅ ማለት ነው። ቦታ ሁሉ ቀንድ ጭንቅላቱ ላይ ቀንድ ሊያወጣ ቦታ ሁሉ አለው። አጎጠጎጤ ነገር አለው እዚች አካባቢ ላይ እና ያስደነግጣል። አሁን ስላሴስ ማነው ለኔ ጠቆመኝ? ሴትዮዋ ታማ ሆስፒታል ስትሄድ ነርሷ ምንድነው ጠፋሽ? ድሮ ትመጪ ነበረ አሁን ጠፋሽ። አይኔ እኮ ያልጋ ቁራኛ ኮንኩኝ እኮ 10 ዓመት ሆነኝ ብላታለች። 15 ዓመት ልጅ ሆና ወልዳ ልጇ 25 ዓመት ልጅ ሆና ነው ሆስፒታል የሄደችው እናትየዋ። ያ ማለት ከተደፈረች ከ10 ዓመት በኋላ ማለት ነው እናትየዋ ሆስፒታል የሄደችው። ከዛ አሁን የለውም ነበረ እንደዚህ ሆኜ ስታ ጊዜ እስቲ ነው ይሄን ትምህርት አዳምጪ፣ ያን የምጠነቂው ነገር ትተሻል አለቻት። እንዴ ታውቂ ነበር እንዴ አንቺ አለቻት። አዎ እናቴ እኮ አንቺ ጋር መታ ጠንቆለሽላት እኔ ስራ ያገኘሁት በሷ ነበረ። ዛሬ ደግሞ ጸበል እየተጠመኩኝ አለች። አንቺ ራስሽ በህልሜ እየመጣሽ ታስጨንቂ ነበረ። እኔ ራሴ ቀጥቅጫው መንፈሱን ይዤው አንቺ ላይ የነበረው መንፈስ ወደ እኔ ሲመጣ አንቺን መልክ ይዞ ነበር የሚመጣው ስትል ጊዜ እንዴ የምታወሪው እኔ አልገባኝም አለቻት። አጋንንትን እያመለክሽ እንዴት ነው የማይገባሽ? አንቺ አልገባሽ ማን ይግባው አለቻት። ከዛ በለማንኛውም ስልክ እንለዋወጡ ብሎ ስልክ ተለዋወጡ። እናትየዋ የምታድርበት ክፍል ሌላ፣ ልጅቷ ቡና የምታፈላበት ክፍል ሌላ። የሰፈሩ ዋና ጠንቋይ ሆናለች። አሁን እናትየዋን ቀስ አድርጋ ለወጠቻት። ማን? ዶክተሯ፣ ያቺ ነርሷ ማለት ነው። ቀስ አድርጋ አስተምራ እንዴት እንደምትጸልይ እንዴት በዩቲዩብ እንደምታይ ምናምን ሁሉ ነገር አስተማረቻት። ስልክ ሁሉ ሰጠቻት እና እናትየዋ ያንን የጥንቆላ ህይወቷን ትውት አድርጋ የምትጸልየው ለማን ነው? ለልጇ። ልክ እናትየዋ መጸለይ ስትጀምር ልጁ ሞተ። እኔ እንዲያውም ይቅርታ ግልኝና ፎቶ ምናምን ሳየው ቪዲዮ ምናምን ሳየው የቀረጸችውን አገላብጣ ቀርጿለች እናትየዋ። መጸለይ በጀመርኩኝ በ5ኛ ወሬ ሞታለች። በቃ እያየሁት ሞተ፣ ፍንግል ብሎ ሞታለች። ያ ምንድነው? ከዚህ ቤት ጦሴን ይዞት ይሄድ ብዬ የጮኩት አለች ሴትዮዋ። ጨለማ የሆኑ ጭስ የሚመስሉ 3 ሰዎች በር ከፍተው ሲገቡ መተው መደብ ላይ ሲቀመጡ አስቢ እንግዲህ ሲቀመጡ አየኋለች። ልክ እነሱ መተው ቁጭ ሲሉ ልጄ ደግሞ ቡና ዕቃ ስታቀራርብ እኩል ሆነ። አሃ ይሄ በተረት ተረት የሚወራው ለካ እውነት ነው። ቡና ወይ ተቋረጠባት እህታችን አለሽ መቅደሰ ማለት ሄሎ መቅደሰ አለ ተቋርጦ ነበር እንዴ? ይሄን መሰለ ገጠመኝ እያወራሁ ነው። ተቋረጥልሽ። በደንብ አዳምጪ። አሁን ይሰማል። እሺ። ከዛ 3 ጥቋቁር ጭስ የሚመስሉ ሰዎች እንደ ብናኝ ነገር የሚመስሉት አካል አላቸው፣ ግን ገብተው መደብ ላይ መተው ቤታችን ላይ ወንበር ላይ ተቀመጠዋለች። በቀኝ በኩል መተው ተቀመጡ። እኔ ዝም ብዬ ያያቸዋለሁ ከርቀት። ሁለት በር ነው ያለው ቤት ያለች። ከዛ ልጄ ወዲያውኑ ቅርብርብር አደረገች። ከዛ ምን ነው ቡና ቀቀራረብሽ ስራ ጊዜ አይ አዛግቶኝ ነው አለች እና ልጅቷ አዛግቶኝ ነው ሰዓቱ ደርሶ ነው አሳለፍኩባቸው መሰለኝ። አይ ገብተውልሻል አልኳት አለች። ወይ መጡ እንዴ? ድሮ እንደዛ አላት ነበር አሉ ከ10 ዓመት በፊት እና መተዋል። ለማንኛውም ቡና ሲፈላ ቡናውን ስታፈይ ቆመሽ አፊው ይቅርታ ማለት ነው እንዳይለክፉሽ አለች እናትየዋ። ይሄን ያለችው ግን ለምንድን ነው? የእውነት ወደ አጋንንቶቹ አሰራር ተመልሳ አይደለም፣ የእኛን ትምህርት እያዳመጠች ነው። ፍርሃት አደረብኝ፣ ሰውነቴን ላባ ጠመቀኝ አለች። በዛው ቀን ይሄ ነገር በተፈጠረበት ቀን ማለት ነው ልጁ ሞተ። እኔ ምን እየጸለይኩ ነበር አለች? በጆሮዬ ኢርፎን ሰክቼ ውዳሴ ማርያምና ስለ ጎልጎታ ቡና ተፈልቶ እስከሚያልቅ ድረስ ስንት ጊዜ ጸለይኩት አለች? 4 ጊዜ ጸለይኩት አለች ተፈልቶ እስከሚያልቅ። ከዛ ዛሬ የመጣ ነው ልጁን ልንወስድ ነው ብለው በልጅቷ ላይ ተናገሩ። በልጇ ላይ ማለት ነው። ከዛ ወሰዱት። ከዛን ቀን ጀምሮ መተው አያውቁም አለች። በቃ
ድርሻቸውን ይዘው ሄዱ። ልጇን አዳነቻት። አሁን ልጇ የሚገርምሽ በትክክለኛው በጋብቻ መሰረት አንድ ባል አጋብታት፣ እዛው ሰፈር የሚወዳት የነበረ ሰው ነበረ። አጋብታት ጸበል አሁን እየተጠመቀች ነው ያለችው ልጅቷ። የገባባትን ሰይጣን ለማስወጣት 2 ሰንሰለት የታሰረችው። አንደኛ የመጀመሪያው ሰንሰለት ድንገት ከተነሳ መንፈሱ ሰው እንዳይጎዳ፣ ሰው እንዳይረብሸኝ፣ ስለት ነገር ይታየኛል፣ ቢላ ነገር ይታየኛል፣ ራስሽን አጥፊ ይለኛል ትል ነበር ልጅቷ። ሁለተኛው ሰንሰለት ግን መድገም ያስፈልገው ምንድነው? እኔ እገሌ ነኝ ብሎ ተናገረ። እዛ ሰፈር ውስጥ የታወቀ ቤላ የሚባለው ስም የወጣለት ሰፈሩ ከሆነ ጉዳይ ጋር ነው። አሁን ስሙ ማንሳት አልፈልግም። የጣሊያኖች ያወጡት ስም ነው ይባላል። እዛ አካባቢ ኃይለኛ ጠንቋይ ነበረ እና ለልጅቷ ራሱ ስም ያወጣላት ይሄው መንፈስ ነው፣ ይሄው ጠንቋይ ነውና በጣም ይገርምሽ እኔ እዚህ ቤት ውስጥ ከባድ ችግር ይፈጥራል ብሎ ልክ ሲይዝት ወዲያውኑ 2 እጇን በ2 ሰንሰለት እግሯንም በ2 ሰንሰለት አስረው ቁጭ አርጓት ጸበል ወሰዱና አስጠመቋት። በህልም እየመጣ ይዝትባታል። እስካሁን ድረስ አለ የተባለ ጉልበቱን አላወጣም። ዝም ብሎ ይወራጫል፣ ግን ትጠመቃለች። ያወራል፣ ይለፈልፋል። ልጅቷ ወደ ራሷ ልብ ስትመለስ፣ ወደ ልቧ ስትመለስ ባለቤቷ አጠገቧ ነው። ኖርማል ነው የምትኖረው። ቡና የሚባል የለ ቤት ውስጥ ምንም የሚደረግ ነገር አንድ ነገር የለም። ግን ልጅቷ ምን ትላለች? ሁሉ ጊዜ እናቴ እግዚአብሔር ይስጥሽ ከዛ ሲኦል ያወጣሽኝ ትላታለች። ይገርማል። እናትየዋ እስካሁን ድረስ ከአልጋ ቁራኝነት አልተላቀቀችም። ግን ልጇን ከአጋንንት ስርዓት አላቀቀቻት። ራሷ እኮ እናትየው እኮ ገና ነች እኮ አልጋ ላይ ተኝታለች እኮ። እና አንዳንዴ እግዚአብሔር ምናችንን ይዞ ለማን እንዴት እንደምንተርፍ ያውቅበታል። ግን ያ ከገዛ ወንድሟ የተወለደው ልጅ አካሉ ቅርጹ ከወንድሟ ስለተወለደ ቅርጹ በጣም ያስደነግጣል። ወይ አካላቸው ወይ ደግሞ አስተሳሰባቸው ወይ ደግሞ ኦቲስቲክ ሆነው አጠቃላይ ይሄ ተግባራቸው፣ አካሄዳቸው፣ ሁሉ ነገራቸው በጣም የሚያስጠላ ነው የሚሆነውና በዝምድና ውስጥ ያለ ጋብቻ ይሄ ወንድሙ ሲሞትበት የወንድሙን ሚስት ማግባት የሚባለው ነገር በጣም ብዙ ችግር እየፈጠረ ነው ያለው። በአረብ ሀገራት ላይ ብቻ አይደለም። ምናልባት እስልምና እምነት የማይቀበለው ከሆነ በእስልምና አማኞች ልበለው፣ በእስልምና እምነት ማለት ይከብደኛል። በአማኞቹ ዘንድ ግን ይሄ ነገር በጣም በብዙ ቦታ የተለመደ ነው። እንደ ባህል ወስደውታል ማለት ነው። አንደ መምህር አሁን ለምሳሌ እኮ እኛ ሀገር አሁን አንተ አገባህ አይደለም? አግብተህ አሁን አንተ አገባህ ወጣ ራስህን እያኖርክ ነው አይደለም? የተስተዳደርክ ነው። እዚህ ሀገር እኮ አንድ ወንድ ልጅ አገባ ማለት እናቱ ጋር ነው ዞ የሚቀመጠው። ይሄን ታውቃለህ? የሚገርም ነው። አግብቶ እናቱ ጋር ሚስቱ እናቱ ጋር ነው። አሁን የሴት እኔ በፊት የምሰራበት ራሱ ወንዶች 2 ወንዶች አሉ አግብተው የሚበሉት ጋር ነው ዘናት ይወገሩ። እነሱ ስራ አላቸው፣ ግን የሚበሉት ዝም ብለው ጣፋጭ ወይ ልብስ ምናምን ቤተሰበት ነው እንጂ ሙሉ ወጪውን እናትነች ወቤት ላይ ራሱ ጻፉ በላቸው። እንደዛ ነው በቃ። አሁን የሴትዬ ወንድም ራሱ አሁን በቅርብ ጊዜ ያገባው ግን የሚኖሩ እናቱ ቤት ነው። ጻፉ እስቲ ምን ብለው ጻፉ ማለት አሁን ያልኩትን ቃል ማለት ነው። አግብቶ ራሱ ብቻ አይደለም ራሱ ቤት ራሱ ለማስቤዛ ገዝቶ ማስተዳደር አይችልም። እናት ይዋለች ተስተዳደሩ ያረባ ብር ጥሎት ይዛናቸው ነገር ደግሞ። ስለዚህ እንደገና ወደኛ ወደ ክርስቲያኖቹ ስንመጣ ደግሞ እንደው ምናልባት የሰማሽው ካለ እዚህ ኢትዮጵያ ሀገርሽ ላይ ወደ አማራ ወደ ትግራይ ወይስ ወደ ኦሮሚያ ክልል ነሽ? አይ አማራ። በጣም ጥሩ። አንዳንድ ነገሮችን ትነግሪናለሽ ምንም ተሳቲ መማማር እስከሆነ ድረስ ማለት ነው። እኔም ራሴ ያው ችግር የለውም በእንዲህ አይነት ነገር አለ። የትም ተወለድ አዲስ አበባ ደግ ነው። አዲስ አበባ ልጅ ከሆነ ሁሉ ነገር ፍንትው ፊት ለፊት ነው። ትንሽ የሐረር ሰውና የአዲስ አበባ ሰው ፊት ለፊት ነው የሚያወራው ይባላል። እና አይ በእንዲህ አይነት ነገር አለ። እንዳትቀየሙኝ እሺ በማወራው ነገር። በክርስቲያኑ በኦርቶዶክሱ ማህበረሰብ ላይ ደግሞ ምን አለ? በእርግጥ ሲጋቡ የማልጅ ነው ተባብለው ዝምድና እንዳይፈጠር እንደዛ ያደርጋሉ፣ ይከላከላሉ። 7 ቤት ተቆጥሮ ምናምን ዘመድ እንዳይሆን በጣም ትልቅ ጥንቃቄ ይደረጋል። አንዳንድ ቦታዎች ላይ ግን ሃይማኖታቸው ኦርቶዶክስ ሆነው ግን በቡዳ የተበሉ ቤተሰቦች ወይም የቡዳ ዘር ነን ብሎ የሚያስቡ ሰዎች ሆነው ኦርቶዶክስ ሆነው እኮ ነው። መምህር አንዴ ቀዘብቀኝ አንተ አብራራው መጥቶ አንዴ ቃ እሺ እሺ በቡዳ ዘር ነን ብሎ የሚያስቡ ሰዎች ወይም እኛ እርስ በርስ ሌላ ሰው ማግባት አንፈልግም፣ አንችልም፣ ተወግዘናል፣ ተረግመናል፣ ተከልክለናል ብሎ የሚያስቡ ሰዎችም ደግሞ ይጋባሉ እርስ በርስ።
እዛው አንድ ግቢ የሚባለው ቋንቋ ራሱ የመጣው በዚህ ነው። በጋብቻ የተሳሰቡ ሰዎች ያጠሩት አጥር ማለት ነው ግቢ። በር እዚህ ጋር ይዘጋጃል። ሙሉ በሙሉ ይሄ እዚህ ውስጥ የምታየው ፋሚሊ በሙሉ እዚህ ውስጥ ያለው ፋሚሊ በጋብቻ የተሳሰራል። እና አንድ ግቢ አስደንግጦኛል እዛው እና ቢያንስ ወደ 4 ነው 5 የአካል ጉዳተኛና ኦቲስቲክ አጋጥሞኛል። ምንድነው ይሄ እዚህ ግቢ እንደዚህ ይበዛል ስል ዝም በል እንደዚህ አይባልም ያሉ አሮጊት ናቸው። ሳልፍ ማለት ነው ሰምተውኝ እኔ አላየኋቸውም። ቁጭ ማለት ነጠላ ለብሰው ለካ ፀሐይ እየሞቁ ነው። ይቅርታ ግን ጉቶ መስለውኛል። አለባበሳቸው ልብሳቸው ጋር የሆነ ጨርቅ የሆነ ጉቶ ላይ የተሰጣ ነበር የመሰለኝ። ሰው ነው እንዴ ደነገጥኩኝ። ማዘር ምን መስላቸው ጊዜ ዝም ብለህ አይባልም ብዙ አይተናል አሉ። ከዛ እሺ ማዘር ሰምተውኝ መስላቸው ጊዜ እገሊት ቤት አይደለ እንዴ አሉኝ። አዎ ሂድ ግባና በቃ ለሷ ጸበሏን እርጫት ከዛ ወደ ቤት ዝም ብለህ ውጣ አለ። አይ ዝም ብዬማ በጣም አልኩኝና ገብቼ እንዲህ አሉኝ እኮ ማማ ስላት ያው ዋናው እሳቸው ስለሆኑ ነው አሉ። ምን ያው ቤት ግቢ እንዳለ በጉዳይ በከሩት እሳቸው ናቸው። ይሄ ሁሉ የምታየው ቤተሰብ በሙሉ የእሳቸው ዘር ነው አሉ። በስመ አብ ወወልድ ወመንፈስ ቅዱስ። ደነገጥኩ። ታውቃላችሁ እርጅናቸው አይደለም ወይም ደግሞ እድሜያቸው አይደለም ወይ ደግሞ ምግብ አጥተው አይደለም። ኖርማል ሰው አይመስሉም። ሴትዮዋ ኖርማል ሰው ቀና ብሎ ሲያዩ ሲያስፈሩ። እነዚህ ዊችክራፍት የነጮች ሀገር ላይ አፍንጫቸው ረዘም ያሉ መጥረጊያ በዚህ በእግራቸው ማከል አድርጎ በመጥረጊያ ባየር ላይ እንደ ማጂክ ካርፔት የሚበሩ አሉ አይደል? መልካቸው እንዴት አድርገው የሚሰሯቸው የሚያስጠላ የሚያስፈራ ጠንቋይ መልክ አለ። እንደዛ ሆነዋል ሴትዮዋ። ቅርጻቸው ከሰውነት ቅርጽ ወጥቷል። ደነገጥኩኝና እንዴት አልኳት። ይሄ ሁሉ ግቢ ውስጥ የምታየው የተጋባው በሙሉ ከአንድ ከሳቸው ነው። ባላቸው በጊዜ ነው የሞተው። 6-7 ልጅ አስወልደዋቸው ባላቸው ሞቱ። የተወለዱት ልጆች እርስ በርስ እየተጋቡ ይኸው እንደዚህ ሆነናል ነው። እና እንዳለ በቃ ግቢ ውስጥ ትምህርት ቤት ሄዶ የሚማር የለም። ትምህርት ቤት ሄዶ የሚማር ከስንት አንድ ነው ወጥቶ የተማሩት ልጆች አሉት። አስቡት እኮ አዲስ አበባ ላይ ጥግ ላይ ነው እንጂ አዲስ አበባ ጥግ ላይ ነው። እና ያስደነግጣል በቃ አንዳንዴ ስታዩትና ይሄ ነገር እንዴ እውነት ኦርቶዶክሶች ናቸው እኮ ማተብ አስረዋል እኮ። ይሄን ግቢማ ማርያምን እንደው ጸበል መመገማ ባይመጡልኝም እንደው የሆነ ጸበል አምጥቼማ ሙሉን አስተምራቸው መለወጥ አለብኝ እያልኩኝ በመካከል ያው አጅሬው ቡዳው በደንብ አይቶኝ ስለነበረ ያው እንደዚህ ገርመም አድርገው ስላዩኝ ደንግጬ ይሁን ያስደንግጠኝ አላውቅም። ድጋሚ እዛ ግቢ አልተመለስኩም። ለምን ከነገረችኝ አንፃር ሁሉም አይፈልጉም ማለት ከንግግሯ ነው ግን የቀረሁት። ግን መመለስ ነበረብኝ እዛ ግቢ። አንዲት ሴት ነች ሄዳለች። እሷ ቤት ሄድኩላት ልጅ እስቲ መምህር እና ብዬው ጠርቼው ቤቴ ድረስ መጥቶ ገብቶ ሲመለስ የሚያጋጥመው ነገር ልይ ብላ ጠራች። አንድ ግቢው እንደዛ ስለሆነ፣ ሁለተኛ ነገር ደግሞ መምህር ስትጸልይ ምንም የታየህ ነገር የለም በህልምህ ወይ ደግሞ የጮኸ መንፈስ አለ ትለኛለች። ምንድን ነው ስላት አይ እኛ ግቢ እኮ እንደዚህ ነው ይባላል አለችኝ። በኋላ ነው እንደዚህ አለች እና በጣም ነው የደነገጥኩት። ኤኒዌይስ እስቲ በክርስቲያኑ ማህበረሰብ እንደዛ ነገር አለ አይደል? በክርስቲያኑም እንደዚህ ማለት አሁን ለምሳሌ በተምር ልክስ የሰማሁት ወደ አማራ ክልል በኔ ማለት በኔ ባደኩበት ማህበረሰብ በአማራ ክልል ማለት ጭሙሉን ወይ በጎጃም ማንቃ የወንድም አሁን ለምሳሌ ወንድማማች እህትማማቾችን ማግባት ኖርማል ነው። አሁንም ድረስ ይጋባሉ። እንደውም ስታስተምሰምች ጉድ ለምሳሌ ጎጃም እሺ እኔ የራሴን ማቀው ነገር ማለት ነው። ወንድማማችና አሁን ለምሳሌ አንተ ወንድም አለ አንተ አለክ፣ ከዛ እኔ ደግሞ አልኩልበት የኔ እህት አለች። እሺ ታገቡናላችሁ ማለት ነው። እንደዚህ አለ በክርስቲያኑ እንዴ ኖርማል ነው። ያሁን ድረስ የሚፈጸመው እንደውም ስታስተምር በጣም ገረመኝ። አሁን እንዴ ማለት ነው ያለው አሁንም ድረስ ይጋባ። ሲጀምር ውሰር ለውሰድ ነው የሚባለው። ውሰር ለውሰድ ነው የሚባል እንዲህ አይነት ጋብቻ ውሰር ለውሰድ ማለት በቃ ስሙ እንደዚህ ነው የሚባለው። ውሰር ለውሰድ ከሌኩ ውሰር ለውሰድ ሊደሩ ነው ሲጀምር። በተለይ ሰለው ሁለት ካሉ በዛም ሁለት በቃ ውሰር ለውሰድ ዳረገር ይባልና እንደዛ ነው አሁን ድረስ ይዳራል። ነው ውሰድ ለውሰድ ነው የሚባለው። ተማሪው እንደዛ ነው የሚሆነው። ግን አሁንም እየተናገርኩ የቡዳ ዘር ያለባቸው ሰዎች የቡዳ መንፈስ አለብን ብለው ሌላ እንዳይጋቡ የተማማሉና የተረጋገሙ ሰዎች ናቸው ይሄን የሚያደርጉት ብያልኩት ነገር እንዳትረሱ። ምክንያቱም 90% ይሄ ግን ኖርማል ነው መምህር። እነሱ ብቻ ሳይሆኑ
እንደውም እነዛን ቡዶችንም ማን ያገባቸዋል? ሲጀመር ምን ችግር አለው? እኛም ጋር አለ ብለው አልጻፉም ወይ ጉድ! እንደዚህ መምህር እንደውም ስታወራኝ በጣም ገርሞኛል። ጎጃምዬ በቃ ኖርማል ነው በትና ትማማቾችን ማግባት ምናምን ነገር ኖርማል ነው። እኔ ስታወራ እንደውም አለቅን ያልኩት በቃ ስታወራ ለክርስቲያን እንደማይፈቅድ ስለነበር ውቢት ደጀን የምትባል ነች የጻፈች። ምን ችግር አለው? እኛም ጋር አለ ምን ችግር አለው ስትይ እንግዲህ አሁን እየተቃወምሽ እየደገፍሽ ከሆነ በጣም ያሳዝናል። ውቢት ግን እኔ እያልኩ ያለሁት ምንድነው ኦርቶዶክስ ተዋሕዶ ቤተክርስቲያን 7 ቤት ተቆጥሮ ዘመድ እንዳይሆን የስጋ ግቢ እንዳይሆን ተቆጥሮ ነው ሩቅ ዘመድ ነው ተብሎ የሚጋቡት እንጂ በፍጹም አይፈቀድም። በሃይማኖቱ ደረጃ ነው። በእስልምና ግን ይፈቀድ አይፈቀድ አላውቅም። በክርስትና እምነት ውስጥ ሆነው ግን ኦርቶዶክሶች ሆነው ግን ከሃይማኖቱ በጣም ርቀው ከመንፈሳዊ ሕይወቱ ርቀው እነዚህ በቡዳ የተበላሉ የተለካከፉ ዘራችን እንደዚህ ነው ብሎ የሚያስቡ ሰዎች አሉ። የሚያስቡ ስላችሁ ምንድነው በዛ ባህል ውስጥ የሚኖሩ ማለት ነው። እነሱ ግን ሌላ ዘር አያገቡም። እነሱ ማንም ሲጀመር አይጠጋቸውም። ግን አሁን ይሄ እኮ ይቆጥራሉ እኮ ዘር። አሁን ያልኩ የኛዎቹ ይቆጥራሉ ዘር ዘመድ አይደለም ብለው። ግን አሁን ይሄ ወንድማማችና አንተ ያልከው እኮ በዝምድና በኋላ ሲወልዱ እንትን ይላሉ ነው ያልከው አይደለም? ይሄ ግን ኖርማል ነው። እሱን ግን ልብ አይሉትም እንጂ አሁን ለምሳሌ በእኛ ማህበረሰብ ዘር በጣም ነው የሚቆጥሩት። ማን ነው ከሌ ዘመዱ ማን ነው ከሌ ዘመድ በጣም ጥብቆች ናቸው። በዚህ ይሄ ትማማችና ወንድም ጋር የሚለው ግን ወይ አልገባቸውም ወይም እንደሆነ ምስጢሩ አልገባኝም። እኔ እንደው የሚጠይቅ ፓርት ቢኖር ይሄ ነበር ሁሌ ልጠይቅህ የምፈልገው። ከእቴ ጋር ራሱ እያወራንበት ነበር። እንደውም እንደኛ ሀገር እኮ እንደዚህ በቃ ኖርማል ነው የተለመደ እኮ ነው መምህር እኮ እንዲህ እያለ ነው እያልን ሁለታችን እያወራንበት ነበር። እንደው አንደኛ ይኸውልሽ በሶስት መንገድ ነው የምናየው። አንደኛ ሃይማኖቱ አይፈቅድም፣ ሁለተኛ ራሱ ባዮሎጂ ይሄ ሳይንሱ እንትኑ ጋብቻው የሚያመጣው ችግር አለ የሚወለዱት ልጆች ላይ ማለት ነው። የሚወለዱት ልጆች ላይ የሚያመጣው ችግር አለ አይደለም። ይሄ ቀርቶ ወንድምና አሁን በቀደም ኢንተርቪው እያየሁ ነበር የዛሬ ሳምንት እህትና ወንድም መሆናችንን ሳናቅ 3 ልጅ ነው 4 ልጅ ወልደን ከዛ በኋላ መሆናችን ከተነገረን በኋላ ዝም ብለን በትዳር እየኖርን ነው፣ ግን ግንኙነት ማድረግ ከበደን አለች ሴትዮዋ ስትናገር። ከሰሙ በኋላ ወልደዋል እኮ እያሳደጉ ነው ልጆቻቸው፣ ግን እህትና ወንድም ናችሁ ተብሎ ከተነገራቸው በኋላ ጉዳዩን መፈጸም ከበዳቸው። ህሊናቸው አልፈቅዳለ። አይሽ አይፈቅድም ህሊና። ኖርማሊ ሰው ምንም ሃይማኖት እንኳን ባይገባ ኒውትራል ሆኖ ፍጥረት ሰው ብቻ በራሱ እንደዛ እንዲያደርግ ራሱ ህሊና አይፈቅድለትም። እህቴን እንዴት ታደርጋለች? ግን መምህር እኔ ራሱ አንድ ታሪክ ልንገር በራሴ ጋር ያለው ነገር እንደው ማለት ከብዶኝ ይሄን ካስተማርኩ በኋላ በጣም ከበደኝ። ነው ብቻ እንዳታስደነግጠኝ ግን ቀስ ብለህ አስተምረኝ። ችግር የለውም። ይኸውልህ እኔ ያገባሁት ማለት ነው ከባለቤቴ ጋር የተዋወቅ ነው እና አጋጣሚ መጀመሪያ እንተዋወቃለን እና እንጋባለን ብለን አስበን ግን አናውቅም። ማለት እኔ አላውቅም እንዴት እንደተቀየረ በፍቅር ምናምን አይነት ነገር ማለት ነው። እና ተቀየረና መጀመሪያ የመንፈሳዊ ህይወት የለም ክርስቲያን እንደዛ ነበርና በፍቅር እያለ ወደ ሃይማኖት ገባን ማለት ነው። ማለት ሁለታችንም በአንድ አይነት አቅጣጫ እንዴት እንደሆነ አናውቅም። ወደ እናንተ ትምህርት ገባን። ከዛ ይሄን ትምህርት ስሰማ እኔ እህት አለችኝ ማለት ነው። የአባቴ እህት ነች። አብረን አላደግንም፣ አላውቃትም። ከቅርብ ጊዜ ነው ያወቅኳት። እህትሽ ነች የተባልኩት ማለት ነው። ግን የእሱን የሆነችዋን የእሱ አባት ነው ያገባት። ገብቶሃል? ስለዚህ የባለቤቴ እንጀራ እናት ነች። የባለቤቴ እንጀራ እናት ነች የእኔ እህት ማለት ነው። ገብቶኛል። ምንም መብራራት ያስፈልጋል። እንግዲህ ሳንገባ ነው ይሄን ማንቀው ታውቂያለሽ። ይሄን ከዛ በኋላ ይሄን እያወኩኝ ያለ ሃይማኖት ይሳቅ ይሄ ነገር ግን በሃይማኖት ያስጠይቃል አያስጠይቅም ብዬ እግዚአብሔር መጠየቅ ጀመርኩኝ ማለት ነው። ስለዚህ ባለቤቴ ደግሞ ማለት የማይሆን ቦታ ነው የነበረው። መጀመሪያ እየጸለይኩ ነበር ለእኔ ካልሆነ እስኪ ቀይርና ሳየኝ ለኔ ከሆነ ምናምን ብዬ ለቅዱስ ገብርኤል ማጸን ነበረ። ከዛ በኋላ ባለቤት ተቀይሮ በእኔ አይነት መስመር መጣ። እንግዲህ እሱን እንትን እንላለን። ከዛ እሱንም አድርጌ አላመንኩምና የነፍስ አባት አለው የእሱ ማለት ነው። ስለዚህ ኢትዮጵያ ሲሄድ ምን አደረግኩኝ? እግዚአብሔር ሆይ አልኩትኝ በነፍሴ አባት ሆነ በእኔ አባት ሆነ እንድትነግረኝ እፈልጋለሁ አልኩት። ማለት በጸሎት ነው ይሄን የጠየቅኩትኝ። ከዛ በኋላ አባን ሄጄ ነገርኳቸው።
አባን ስነግር ያለውን አሁን የነገርኳቸው እህቴ እንደዚህ ነች፣ የአባቴ ልጅ ነች እህትዬ ማለት ነው ማለት ከዛ በኋላ ስነግራቸው ችግር የለውም አሉ። በስመ አብ ኧረ በስመ አብ አንዳንድ ጊዜ ግን አባቶች እንደው ምናልባት ትዳር ላይ አባት በነገራችን ላይ አሁን ግን አንዱ በቃ በትማማቾች መካከል ጋብቻ እንደዚህ ስትል ነው ክሊክ ያደረገብኝ ማለት ነው። እንዴ እኔ እንደዛ አሉኝ እሳቸው ናቸው በቅዱስ ቁርባን የዳሩን ማለት ነው። እና እኔ ማለት ሁሌ ልጠይቅ ብዬ በቃ ወይ ሁሌ በነገራችን ላይ ይሄን የትማማቾችን ካስተማርክ በኋላ እንቅልፍ የለኝም። አሁን ራሱ በቃ እንደገና እሱ ጋር ገብቼ እግዚአብሔር መጠየቅ አለብኝ። እውነት ጠቋሚ ያጋባኝ ከሱ ጋር ወይስ የእግዚአብሔር ፍቃድ ነው? መልአኩ ቅዱስ ገብርኤል አንተ አይደለህም ነግሬህ እንዲህ አድርግልኝ ብዬህ ምናምን እያልኩኝ ማለት እኔ አሁን ይሄ ከመንፈሱ እንደዛ ያሳየኝ ምናምን እንዳለው ቅዱስ ገብርኤል በጣም እንትን ብሎኝ ሱባኤ ገብቼ ባልጠይቅም የተለያየ እንትን አድርጎልኝ። አሁን እዚህ ጋር ሳሚ የሚል ዩቲዩብ እኔ አሁን ተለያይተናል፣ በትግራይ ስድስተኛ ደርሰናል ልጅ በመውለድ ማለት ነው። አይፈቀድም አሉ ቤተሰብ፣ ግን አሁን ተለያይተናል አሉ። ልክ እንደኔ ማለት ነው ያሉትን። አንቺ ወልደሻል? ሁለት እንዳታስደነግጠኝ አልሽኝ። እውነትሽን ነው። እኔ በዚህ ነገር ላይ ይኸውልሽ፣ በዚህ አሁንም ከባለቤትሽ ጋር አብራችሁ የምትኖሩት ግብጽ ነው ወይስ እሱ ኢትዮጵያ ነው ያለው? እሱ ኢትዮጵያ ነው ያለው። እንደውም ይሄን ነገርኩት አንተ ያስተማርከው። እሺ መምህር እኮ እንደ እያለ ነው ትማማቾችን ይሄን ያንተማ ምን ይሆን አባ ምን ነክቷቸው ነው ይዛኔ ምናምን እያልኩ እንደውም እሱን እንቅልፍ አልተኛውም ብሎ ደውለልኝ ነግሬው ዛሬ በማግስቱ እንቅልፍ አልተኛውም ማለት እሱ ራሱ። ሱባኤ ግቡበት፣ በቃ ሱባኤ ግቡበትና እግዚአብሔር ሆይ መልስ ስጠን በሉ። አንደኛ የማይሆን ነገር ነው። አባ ኃጢአቱን ይሸከሙታል። አንዳንዴ ንስሐ አባትነት በጣም የሚከብደው ችግር የለም